ፋሚሊዎች ባይዘው ስልኬን ሳየው ከ30 ዓመት በላይ ይበዛልና አብዛኛው ሰው የወለደ እግዚአብሔር እንዴት እንደሚያምሩ አንድ ላይ ሲሆኑ ማለት ነው። እና አቤት በላይ ስለምታውቁ ለእናንተ መንገር አልችልም። ግን ደግሞ በተረዳሁትና ባየሁት ልክ አሁን ብዙ ጊዜ ለምንድን ነው ፈረንጆች የፈረንጅ ልጆች ቶሎ ነቃ ይላሉ፣ አክቲቭ ነው ጭንቅላታቸው ለምንም ነገር ምናምን እና ያ የሆነበት ምክንያት ምንም አይደለም። ከልጅነታቸው ጀምሮ በቃ በ15ኛው ቀን ወይ በወሩ ዋና ገንዳ ላይ ሊለቋቸው ይችላሉ። ወርውረው ማለት ነው። ወርውረው ስላቸው ሩታ በቃ 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 አስደነቅሽብኝ ልጅ ይበቃሻል። ሲይዘኝ እያስጨነቀው ነው። አይጨነቅም በቃ በቃ ቢራቢሮ ታምራለች። በጣም ደስ የሚሉ ግን ልጁን በቃ ወደ ቪዲዮ ባታመጡ በካሜራ ፊት ለፊት ባታመጡ ጥሩ ነው። አሁን ብዙ ሰው አይቷል ቪዲዮ እግዚአብሔርን ሁሌ ሰዓት ላንቺ ነው የዘፈናው የሚገባው። ቢራቢሮ ታምራለች ሁሌ ሰዓት ለማንኛውም በጣም የምታስቁ ቀጥሉበት። ሁሌ እንደዚህ ነው። አቦጨጓር ነበር ልትለኝ ነው። እውነት እንዴት እየተጨነኩ እንዳለው እኔ የማውቀው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ በቅርብ 10,000 እንደምታስገቡኝ እርግጠኛ ነኝ። 10,000 ያስገቡኝ። 300 ምናምን ሰው ነው የሚቀረኝ። ባካችሁ አስገቡኝ 10,000 እግዚአብሔርን 10,000 ለመግባት ዋግቻለሁ። ለምን እንደሆነ አላውቅም። በዚህ ሳምንት ፕሊዝ 10,000 አስገቡኝ። ስትገቡ ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉኝ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ። ቪዲዮ ታያላችሁ ግን ሰብስክራይብ አታድርጉኝ። ለምንድን ነው ግን? ፕሊዝ ወዳችሁ። ለማንኛውም ዛሬ ሩታና አብርሽ አንድ ላይ ስለመጡ በጣም ደስ ብሎኛል። ቤተሰብ ማለት ነው እንዴት እንደሚያምሩ አቤት ውበታቸው ጌታ። የአብርሽና የሩታ አንድ ላይ መመጣታችሁ ደስ አላላችሁም? ቤተሰብ እኔ በጣም ነው ደስ ያለኝ ማለት ነው። እና እኔ እንጃ በቃ በህይወታችሁ በተለይ በትዳራችሁ ሶስተኛ ሰው አያስፈልግም። እኔ እንጃ አብርሽ ግን ከሩታ ጋር ሲሆን እንዴት እንደሚያምሩ እግዚአብሔር። በተለይ ይሄ ልጅ ከመጣ ሆዳ እኔ እንጃ የአብርሽ ነገር እንዴት አያችሁ? የአብርሽ ሁኔታ ነገሩ እንዴት አያችሁ? ቤተሰብ ማለት ነው። እና በጣም ደስተኛ ነው፣ እግዚአብሔርን ደስተኛ ነው። ምን አለ ሩታ እርጉዝ ሆና በዛ ሰዓት እንዳውን ከሩታ ጎን እንደሆነ በዛ ሰዓት ሩታ እርጉዝ ሆና ከሷ ጋር ቢሆን ብዬ ተመኘው እግዚአብሔርን። አሁን እንግዲህ ልጁ ከተወለደ በኋላ በጣም ነው ደስ የሚሉ። አሁን ሩታ ጋር ሄዶ ሩታ ፈታ ዘና ለማድረግ እኔ እንጃ በጣም ነው ደስ የሚሉ። ብቻ ሌላ ምን ልላችሁ ፈልጌ ነው፣ በተለይ አቤላና ብሩኬ ባካችሁ ከህይወታችሁ አስወጡ ማለት ነው። በቃ ወደ ራሳችሁ ህይወት አታምጡ። እነሱ የአብርሽና የሩታ መለያየት ነው የሚፈልጉ። ሩታ ብቻ እንደምትሆኑ አድርጎ ከዛ የረሜላና ምንድነው አብርሽ አንድ ላይ ለማድረግ ነው ሀሳባቸው ጥረት የሚያደርጉ። ስለዚህ ሩታ ደግሞ አብርሽ ለየረሜላ ተይ ነው እያሉ ማለት ነው። እና እነዚህ ምን እንደምላችሁ አላውቅም። አቤላ እና ብሩክ ተብዩ ማለት ነው የሄርሜላ ቡችሎች ማለት ነው። እና እውነት ነው እግዚአብሔር አንዳንዴ ቡችሎች የሚባሉ ልክ ናቸው። እውነቴ ነው የምላችሁ። እና የሄርሜላ ቡችሎች ናችሁ አቤላ እና ብሩክ ማለት ነው። እና ከቻላችሁ አቤላ እና በተለይ አቤላ ከእናንተ ህይወት ካልወጣ አብርሽ እና ሩታ መቼም ሰላም አያገኙ። ሰሞኑ እንግዲህ በጣም ነው ደስ የሚሉ አንድ ላይ እየመጡ ቪዲዮ የለቀቁልን። እንደዚህ ሆናችሁ ብትመጡልን እኛ ደስተኛ ነን በጣም ማለት ነው። እና የብዙዎች ፍላጎት ነው እውነት ለመናገር ማለት ነው። እና እንግዲህ በጣም አብርሽ ጫወታ ጨምሯል። በቃ ሁኔታችሁ በጣም ነው ደስ የሚሉ። ሩታም እንደዛው። ግን እኔ የምፈራው ምንድን ነው በዚህ ሰዓት እኮ
ልጁን ወደ ካሜራ ባታመጡ ደስ ይለኛል። እግዚአብሔርን ዛሬ እኮ ታዩ እኮ ህፃን ልጅ ካሜራ ፊት ለፊት ታዩ። ለምን አሁን ቲክቶክ ላይ ያመጣሉ እና ይዘቀዝቃሉ። ህፃን ልጅ ወደ ካሜራ ባታመጡ ደስ ይለኛል። ገና ልጁ ገና 1 ወር እኮ አልሞላውም፣ ብዙም እኮ አልጠነከረም። በዚህ ሰዓት ካሜራ ፊት ለፊት ባታሳዩ ጥሩ ነው። ዛሬ ታዩ እኮ ህፃኑ ልጅ ማለት ነው። እና እግዚአብሔር እንግዲህ በሞገሱና በጥበቡ ያሳድግላቸው። በጣም ነው ደስ የምትሉ፣ በጣም ነው የምታምሩ። እንግዲህ አብርሽ በሩታ በመጨረሻ ፕራንክ አድርጓታል። ፍራንክን ያደረገ ግን በስማ በቃ ሩታ አሁን ላይ እኔ እንጃ በቃ ለእናትነት እኮ በቃች እኮ ለልጇ ነው በጣም የምታስበው አሁን ላይ ማለት ነው። እና ወደ ፊት ለፊት ባታመጡ፣ ወደ ካሜራ ፊት ለፊት ባታመጡ ጥሩ ነው ብዬ አስባለሁ። እና የሰው አይን ራሱ ጥሩ አይደለም እግዚአብሔርን። እና ልጁ ወደ ካሜራ ባታመጡ ህፃን ልጅ ጥሩ ነው ብዬ አስባለሁ። ገና 1 ወር አልሞላም፣ አልጠነከረም። ገና እኮ ደም ነው እግዚአብሔርን። አላቅም የሰው አይን ጥሩም አይደለም። እና ወደ ካሜራ ፊት ለፊት ባታመጡ ጥሩ ነው ብዬ አስባለሁ። በተለይ አብርሽ ማለት ነው። እና አንተ እኮ ልጅነት አለቅም አላለቅም ገና ነው። እግዚአብሔር እንዴት እንደሚሆኑ እና ብቻ በጣም ነው ደስ የምትሉ ብቻ አብርሽ እና ሩታም በልጅነት ነው ልጇን የወለደችው። አብርሽም እንደዛው ልጁንም እያሳደጋችሁ እናንተም እርስ በርስ በቃ አንድ ላይ ማለት ሩታም ገና ልጅ ናት፣ አብርሽም ልጅ ነው። ልጅ በልጅነት ነው እንግዲህ ልጅ መጣ እና በጣም ደስ የምትሉ አንድ ላይ ነው የምታድጉ ማለት ነው። እና እግዚአብሔርን አላውቅም በጣም ደስ አለኝ ከምንም በላይ ማለት ነው። እና አብርሽና ሩታ ሁሌ እንደዚህ ነው ሁሌን። አብርሽም እንግዲህ አንዳንዴ ሩታ ጋር እየሄድኩ ቪዲዮ ሰራለሁ ያለ ነበረ። በጣም ነው ደስ አለኝ ለመናገር። ሩታን ፈታ ዘና ለማድረግ ነው እሱ እየሄደ እንግዲህ በጣም እንጃ በቃ ቀልዳቸው በጣም ደስ የሚሉ በመሀላቸው እኮ ፍቅር አለ፣ እግዚአብሔርን ፍቅር አለ። ግን ምን ታደርጋላችሁ አንዳንዴ ሰው እንጃ አላቅም። እኛ ሰው ከባድ ነው። ሰው አንድ ላይ እንዳይሆኑ በተለይ የአብርሽ ጓደኞች ናቸው። በተለይ አቤል እና ብሩኬ ተብዬው ከእናንተ ህይወት ካላስወጣችሁ አብርሽ እና ሩታ ማቸም ሰላም አያገኙም፣ ቤተሰብ ማለት ነው። እና እነዚህ ልጆች ከነሱ ህይወት ካልወጡ ሩታና አብርሽ ሰላም አያገኙም። ይሄው አብርሽ ዛሬ ዘና ብሎ ነው የመጣው ማለት ነው። እና የሄርሜላ ሰዓት እጁ ላይ የለም። ዛሬ እንግዲህ አብርሽ ጥርስ በጥርስ ነው የሆነ ልጁም ያዘው በቃ የልጅ አባት ሆኗል። እና እኔ እንጃ ታየኝ አብርሽ በዚህ ሁኔታ ማለት ነው። እና እኔ እንጃ ህፃን ልጅ ወይን 4 ወር 5 ወር ከሞላ በቃ ከአብርሽ ጋር ነው ልጁ የሚዞረው ማለት ነው። በዚህ ሁኔታ በጣም የልጅ ፍቅር አለ አብርሽ። የምሬ ነው የምላችሁ። የፈለኩን ቦታ ወስጄ በቃ ብዙ ነገር የተናገረ ያለው ማለት ነው። እና እግዚአብሔር በጥበቡ ያሳድግላችሁ። እና ወደ ካሜራ ባታመጡ ጥሩ ነው ብዬ አስባለሁ። አብርሽ የልጅ ፍቅር አለ። ልጁን በጣም ነው የምወደው። እኔ እንጃ የራሱ ልጅ ብቻ ሳይሆን የሆነ ልጅ መጥቶ በድራማ አምጥቶ ማን ነው አረ ስሙ አያዞልኝ ህፃን ልጅ ማለት ነው ማን ነው አረ እንጃ አላውቅም። እሱ ራሱ እንዴት እንደያዘ አብርሽ ማለት ነው። እና በቃ ማለት ለራሱ ብቻ ሳይሆን ማንም ልጅ አብርሽ በጣም ነው የሚወደው እግዚአብሔርን። ይሄው ይታያል እኮ በፊት ማለት እንዴት እቅፍ እያደረገ እኔ እሱ እንደዚህ ሲያደርግ እኔ በጣም ነው የምፈራው። ደግሞ አልጠነከረኝ ገና ደም ነው። እና ወደ ካሜራ ፊት ለፊት ባታመጡ ጥሩ ነው ብዬ አስባለሁ። ሩታ እንግዲህ ለልጇ የተጨነቀች ነው ያለችው ማለት ነው። እና ገና ራስ ናት፣ 1 ወር እንኳን አልሞሉም። እና ወደ ካሜራ ባታመጡ ጥሩ ነው ብዬ አስባለሁ። አብርሽዬ በዚህ ቀጥላበት። እንግዲህ የሄርሜላ ተብዬው ከፈለገች ራሷን ታጥፍ፣ ባናቷ ትዘቅዘቅ። ስለዚህ አንተ የራስህ ህይወት ኖራ ከሩታ ጋር ልጅ መጣ በቃ እንደዚህ ጫወታችሁ በቃ ጫወታችሁ በጣም ደስ የሚሉ የበለጠ ደግሞ አንድ ላይ ስትሆኑ ደግሞ ፍቅራችሁ እየጨመረ ይሄዳል። ልጅ ሲመጣ ብዙ ነገሮች አሉ፣ ፍቅር ይጨምራል፣ ብዙ ነገር ይመጣል እውነት ለመናገር ማለት ነው። እና በቃ አብርሽና ሩታ ይኸው እንግዲህ በመዋላቸው ልጅ አላቸው። በጣም ደስ የሚሉ እግዚአብሔርን ፈጣሪ እንግዲህ አይለያችሁ። መቼም እንደማትለያዩኝ እናውቃለን። ግን
ግን እነዚህ ሁለት ልጆች ከህይወታችሁ አስወጡ ማለት ነው። በቃ ሶስተኛ ሰው በትዳራችሁ አታስገቡ። እራሳችሁ በቃ ነገሮችን ቆም ብላችሁ አስባችሁ ፊቱ። ሌላ ደግሞ አብርሽ ሩታን ይቅርታ ጠይቃት በትክክል ማለት ነው። ይቅርታ ጠይቃ ሩታ ደግሞ ወደ ራሷ ትመለሳለች። ብዙ ሰው አብርሽ ወርቅ ግዛላት ብዙ ነገር ነው በቃ እያሉ ማለት ነው። እና ምናልባት ሩታ ወደ ቤት ስትመለሰው አዎ በደንብ ያደርግላታል ብዬ አስባለሁ በእርግጠኝነት ማለት ነው። እና በጣም ደስ የምትሉ ታምራላችሁ፣ ቀጥሉበት። ፈጣሪ ደግሞ ከዚህ በለጠ ደግሞ ከፍ ያደርግላችሁ። እኔ እንጃ በጣም ነው ደስ ያለኝ። እንግዲህ ካሁን በኋላ ሩታና አብርሽ አንድ ላይ ነው የሚመጡ ብዬ አስባለሁ። እንዳለው አዎ ቪዲዮ አንድ ላይ እንሰራለን እያለ ነበር። እየተሳቀቀ ነው የሚሄዱ ይመስለኛል። እና ለምን መልስ ስላልተጠራ ነው መሰለኝ አብርሽ አሁን የሩታዬ እናት ችግር የለውም ግን ከአባቱ ጋር አልተገናኘም እና መልስ ስላልተጠራ ነው አብርሽ ተደብቆ ሩታ ጋር የሚሄደው ይመስለኛል። ቤተሰብ እና ብቻ ከባድ ነው የጉራጌ በዓል ማለት ነው። ቤተሰብ የኛ ሀገር ቢሆን ችግር የለውም ግን ጉራጌ በዓል በጣም ከባድ ነው። መልስ ካልተጠራ ከባድ ነው ይባላል አናቅም። እና እንግዲህ ደስ ይላል ግን በጉራጌ ብቻ አይደለም ማንኛውም ሰው መልስ ካልተጠራ ማንንም የልጅቷ ቤተሰብ ጋር አይሄዱም ባሉ ማለት ነው። እና እኔ ተሳስቼ ነው እንጂ ሁሉም ቦታ ነው መልስ ካልተጠራ እንደፈለገ መሄድ ይችላል። መልስ እነሱ ካልተጠሩ በጣም ከባድ ነው፣ ሁሉም ቦታ ነው። እና የዛሬ ቪዲዮ ይሄን ይመስላል። ቤተሰብ ቪዲዮን ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉኝ። ወዳችኋለሁ። መልካም አዳር። ባይ ባይ። የነገ ሰው ይበለን።